ሻወር አስገብቶኝ ታጥቤ እንወጣለን ተባብለን ነበርና ለከባድ ጉዳት በሚዳርግ ሁኔታ ሽንት ቤት ውስጥ ራቁቴን አስቀምጦኝ ስልኬን ጠቀምበት የነበረውን ታብሌት ልብሶቼን የነበሩኝ ማለት ብዙ ነገር ይዞ ነው የሄደው። ከምንም በላይ ግን በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ይገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው ምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። የደቦ ፍርድ ገና ከመኪና ወርዷል። በለው ሜሴጅ ኤዲት ይደረጋል። እኛ እናውቃለን። ለልጅ ጥብቅና እየቆምን አይደለም። በተደጋጋሚ ይህን ድርጊት አውግዘናል። ነገር ግን ደግሞ ለሰዎች ለእኛ ለቲክቶክ ወሬ ማድመቂያ ወይም ደግሞ ለዩቲዩብ ወሬ ማድመቂያ ሲባል ሰዎችን ወደ አላስፈላጊ ችግር ውስጥ እንዲገቡ ደግሞ አንፈቅድም። ለሌሎቻችሁ ወጣቶችና ህጻናቶች ወይም ወንድምና እህቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። የምጽፍበትንም ልይዞ ብዬ ነው ቢያንስ በቃ ሽሸል እያደረጋችሁ ይሄ ልጅ ተይዞ ቢያንስ ስልኬ እንዲመለስ አግዙኝ እባካችሁ። በቃ ፈለጋችሁ ያዙልኝ። የሱ ታጥቤ እንወጣለን ተባብለን ነበርና እኔ ራቁቴን አድርጎኝ ሻወር ቤት አስገብቶኝ መጽፍበትን ይህንን ቪዲዮ የምትመለከቱ ሰዎች አጠቃላይ ማለት ነው ይሄንን በፎቶ ላይ የምትመለከቱትን ልጅ ካያችሁ ባያችሁበት አካባቢ ለህግ አካል እንድታቀርቡልኝ ይፈልጋለሁ። ምክንያቱም ይሄን ቪዲዮ አሁን ከነጋ ነው አሁን ጠዋት ላይ ነው እየቀረጽኩኝ ያለሁት። ግን በትላንትናው ዕለት ማለት እርግጠኛ ነኝ ብዙ ልታውቁኝ የምትችሉ ሰዎች አላችሁ በምን አይነት ሁኔታ ውስጥ እንዳለው በምን አይነት ሁኔታ ውስጥ ራሴን ለመቻል ጥረት እንደማደርግና ይሄ በፎቶ ላይ የምትመለከቱት ልጅ ለአመታት ማለት እንደ አጋሽ እየከፈልኩት እኔ ከማገኘው ላይ ቀንሼ እየከፈልኩት የሚያግዘኝ ስወጣ ስገባ የሚያግዘኝ ልጅ የነበረ ነው። እንደዚህም ያደርጋል ብዬ አልጠበቅኩም ነበርና ግን ትላንትና የሚሄድበት ጉዳይ ነበርና በሕክምናም እንዲሁም ደግሞ በስራ ማለት ለብዙ ማለት ከአመት በላይ ጠፍቻለሁ ከሶሻል ሚዲያ ላይና የጠፋሁበት ምክንያት ታውቃላችሁ። በእንደዚህ አይነት ሁኔታ ነው ተኝቼ በስልኬ መጽፎና ልወጣ በነበረበት ሰዓት ሻወር ወስጄ እወጣለሁ ስል አባቴ ታውቁታላችሁ፣ እድሜውም ትልቅ ነው፣ ደክሞ ተኝቷል። ሻወር አስገብቶኝ ታጥቤ እንወጣለን ተባብለን ነበርና እኔ ራቁቴን አድርጎኝ ሻወር ቤት አስገብቶኝ መጽፍበትን ማለት ሰሞኑን ደግሞ ከቴሌቪዥን ጣቢያዎች ጋር እየተነጋገርኩ ነበር። ብዙ ድራማዎችን ጽፌ ነበር። ስክሪፕቴን አዘጋጅቼ ስልኬ ላይ ማለት አሁን የምጽፍበት ስልኬ ላይ የጻፍኳቸውን ስክሪፕቶች በምን አይነት ሁኔታ እንደጻፍኩት እያወቀ ስልኬን የምጠቅምበትን ማለት ሙሉ እቃ ነው አባቴ መተኛቱን እናቴ ቤት ውስጥ አለመኖር ከግምት ውስጥ አስገብቶ እኔን ደግሞ ማለት ለከባድ ጉዳት በሚዳርግ ሁኔታ ሽንት ቤት ውስጥ ራቁቴን አስቀምጦኝ ስልኬን ጠቀምበት የነበረውን ታብሌት
ልብሶቼን የነበሩኝ ማለት ብዙ ነገር ይዞ ነው የሄደው። ከምንም በላይ ግን እሺ ያዘውን ይዞ ሄደ። ልፋቴስ ከዓመት በላይ የጻፍኳቸው ስክሪፕቶች በእርግጥ አርኮቹን አስቀምጫቸዋለሁ፣ ግን አሁን ለቀረጻ ዝግጁ ነኝ ብዬ በማስብበት ሰዓት ላይ ይዞን የጠፋውና በቃ ይህ ቪዲዮ ሼር እያደረጋችሁ ይህ ልጅ ከቃል እንዲቀርብ አድርጉልኝ። በቃ ማለት ቲክቶክ ላይ እንደዚህ አይነት ቪዲዮ ሰርቼ እለቃለሁ ብዬ አስቤ አላውቅም ነበር። ይህን ቪዲዮ ለመቅረጽ ራሱ ስልክ ሰው ይዞልኝ እስኪመጣ ጠብቄ ነው ይህ ቪዲዮ ሰርቼ የምለቀው። አንድ ማለት ማድረግ የምችለው ነገር እንደዚህ ተኝቼ መጻፍ ነበረ። የምጽፍበትንም ልይዞ ብዬ ነው። ቢያንስ በቃ ሼር እያደረጋችሁ ይሄ ልጅ ተይዞ ቢያንስ ስልኬ እንዲመለስ አግዙኝ እባካችሁ። በቃ ፈለጋችሁ ያዙልኝ ይዙ። በመጀመሪያ ደረጃ ሶፋንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው ጸልይለታለሁ፣ ዲሞኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። ነው አትፍረድ፣ አትፍረዱ። የሰው ድካም ላይ አትሳለቁ፣ አትሳቁ፣ አትጠቁም። እገሌ ደክሞ ስታገኘው እሰይ አትበል። አደባባይ የሰው ድካም አታስጣ፣ አይቻልም። የፍርድ ቃል ከአፋችሁ እንዳይወጣ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ የእናትና የልጁ። እንግዲህ እንደምታዩት አንዳንዴ ላይፍ እግዚአብሔር አምላክ ሁሉን አሟልቶ ሲሰጠን እኛ ደግሞ በፍላጎታችን ወደ ሌላ ቦታ ስናይ ነገራችን ሁላ ይበላሻል። ይህን የመሰለ ልጅ ከፊት ለፊት የምታዩት ጋዜጠኛ ሶፎንያስ አፈር መስሎ እያየነው ነው። ያ ደግሞ የገባው ራሱ በራሱ ላይ በፈጠረው ችግር ነው። በሚገርም ችግር በምታውቁት ሶሻል ሚዲያ ላይ ሁሉም ያውቀዋል። ለሌሎቻችሁ ወጣቶችና ህፃናቶች ወይም ወንድምናቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። በተወሰነ መልኩ ሁሉንም ማድረግ አይቻልም። የሰው ልጅ ስለማይችል በተወሰነ መልኩ እንኳን ለመመቸት እንሞክር። ስለዚህ ጋዜጠኛ ሶፎንያስ በደረሰበት አጋንንት ምክንያት ያችን ሁልጊዜ ስሟን አንስቶ የማይጠግበው እናቱን በፈላ ዘይት ቀቅሎ ሊገላት ነበር። አጋንንት አሰራር በእናንተ ላይ ይሄዳል። የማይሆን መስመር ስትሄዱ አጋንንትም አብሯችሁ ያንን ሆይ ሆይ ብሎ ምን ያደርጋቸዋል? መጨረሻችሁን በጣም 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 ያበላሸዋል። ጥሩ ፕሮፌሽን ያለው፣ ጥሩ እናት ያለው፣ ጥሩ ኮሚኒቲ ያለው፣ ህዝቡን ላይ የሚወደው የተከበረ አንቱ የተባለ ግን የማይረባ ነገር ውስጥ ገብቶ ራሱን አወሳስፎ
ሌላ ነገር ውስጥ ገብቶ ነበር። አሁንም እምላችሁ ሌሎች ወንድምና እህቶች እንደዛ አይነት ሐሳብ ካላችሁ ከአምላካችሁ ነው፣ ከሰው አይደለም የምትጋጩት፣ ከአምላካችሁ ነው የምትጋጩት። እና ጥንቃቄ ብታደርጉ ጥሩ ነው። አንተም ወንድማችንን እግዚአብሔር አምላክ ጨርሶ ይማር። ከገባበት ውጥንቅጥ የማይሆን ነገር ላይ እግዚአብሔር አውጥቶ ወደ በፊቱ ፕሮፌሽን ተመልሰ ስራን ሰርተ ለሀገር ለወገን ጠቃሚ ሆነ ስትጠቅም የነበርክ ሰው ነህ። በማይረባ ተልካሽ አመለካከት ነው ሌላ ነገር ውስጥ የገባው። ስለዚህ ከዛ ወጥተህ ለሀገር ለወገን ተጠቅመ ማየቱ አንተም ራስም ተጠቅመ ማየቱ ደስታዬ ነው። ስለዚህ እጅግ አዝኛለሁ። ልብ የሚነካም ነገር ነው ያየነው። በኢትዮጵያዊ ወገናችን ነው። ስለዚህ ከዛ ነገር እግዚአብሔር እንዲቀይር ምኞቴ ነው። በጣም ነው ያዘንኩት። የምታውቁ ብዙ ነገር ሳይኮሎጂ የተማራችሁ ኢትዮጵያ ውስጥ ካላችሁ ወይም ደግሞ የተለያየ እምነት ተከታዮች ያላችሁ ይህንን ወንድም በደንብ አርጋችሁ አስተምራችሁ ቀይራችሁ ህይወቱ ተቀይሮ ብናየው መልካም ነው ብዬ አስባለሁ። ሰላማችሁ ይብዛልኝ። በተለይ አሳዘነችኝ ያቺ ምስኪን እናት ልጄን አድኑልኝ እያለች እያለቀሰች ነው። እባካችሁ እናቱን እናግዝ። እየረገምኩሽ ሰው እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ፣ ልጅሽ ቢሆን ታወጪው ነበረ፣ ስጋሽ ቢሆን ታወጪው ነበረ። ስንት እኮ ቤት ዘግቶ ልደትና ክርስትና ባለበት ጊዜ እቤት ዘግቶ እንዳይታይበት ጫትና ሲጃራ እያቀበለ ድምጻቸው እንዳይሰማ ሲጨነቃቃለሁ። አንቺም አታረጊው፣ ልጅሽ ቢሆን አታረጊው፣ ወንድምሽ ቤተሰብሽ ቢሆን አታረጊው። ሶፊ ምንሽም ስላልሆነ ነው ሶሻል ሚዲያ ላይ ያወጣሽ። አዝናለሁ፣ በጣም አዝኛለሁ። እግዚአብሔር ምሕረት ያርግልሽ። ሌላ ምንም አልልም። ነገ ደግሞ ሰው ሆኖ በቃ እግዚአብሔር ጠላትን ያሳፍርለታል። ሰው የሚያደርገው እግዚአብሔር። ስለዚህ በጣም እንዳዘንኩ ግን የዚህ ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ ፈልጋለሁ። አሳምመሽኛል። እሱን አይደለም እኔን አሳምመሽኛል። ጋዜጠኛ ሶፎንያስ ላይ የወረደው ውርጅብኝ አይታችኋል። አዳማ ድረስ ተጠርቶ ተደብድቧል። እና ጉዳዩን ለማጣራት የሄዳችሁበትን ርቀት እናደንቃለን። ነገር ግን የልጆች ጨዋታ ነው ያደረጋችሁት። ጋዜጠኛ ሶፎንያስ ይሄን ያህል ችግር ካለበት እና በዚህ ጉዳይ ውስጥ የተዘፈቀ ከሆነ እናንተ ያላችሁት ቦታ ድረስ ከመጣ የቀረው ቀላል ነበር። ዱላ ይዛችሁ ከመጠበቅ ካሜራዎችን በስውር ቦታ ላይ 2-3 ቦታ ላይ ይዛችሁ እስከ ሩም ድረስ ተከታትላችሁ መጨረሻውን ማሳወቅ ይገባችሁ ነበር እንጂ የደቦ ፍርድ ገና ከመኪና ወርዷል በለው ሜሴጅ ኤዲት ይደረጋል። እኛ እናውቃለን። ለልጅ ጥብቅና እየቆምን አይደለም። በተደጋጋሚ ይህን ድርጊት አውግዘናል። ነገር ግን ደግሞ ለሰዎች ለእኛ ለቲክቶክ ወሬ ማድመቂያ ወይም ደግሞ ለዩቲዩብ ወሬ ማድመቂያ ሲባል ሰዎችን ወደ አላስፈላጊ ችግር ውስጥ እንዲገቡ ደግሞ አንፈቅድም። በመረጃ እና በማስረጃ ይዛችሁ መምጣት ትችሉ ነበር። አዳማ ድረስ መጥቷል ካላችሁ ከመጣላችሁ እስከ ሩም ድረስ ሄዳችሁ አረጋግጣችሁ እርግጠኛ የሆነ መረጃ ለህዝብ መስጠት ነው። ካሜራ ሳይሆን ዱላ ሳይሆን ይዛችሁ መጠበቅ የሚገባችሁ ካሜራ ነው። መጥቶልኛል ሩም ድረስ እንያዝ ብሎኛል ካልክ ለምን ወደ ሩም ድረስ አልወሰድክም? ለምን ሌሎች ሰዎች ራቅ ካለ ቦታ ላይ በካሜራ እንዲያስቀሩት አላደረክም? ለምን ከተጠጋ በኋላ በሪከርድ ለማድረግ ድምጹን ሪከርድ እያደረከው ለምን እስከ ሩም ድረስ አልወሰድክም? ማረጃችን ማጠናከር ይቻል ነበርና የደቦ ፍርድ አይደለም እንፈልገው። ድርጊቱን እንቃወማለን። ተገቢ ያልሆኑ ነገሮች መታረም አለባቸው። ነገር ግን በደቦ ፍርድ አይደለም። በለው ከትክተው ዛሬ እኮ በኤአይ እኮ የሰዎች ድምጽ ኤዲት ይደረጋል። ብዙ ነገሮች አሉ። ሜሴጆች፣ መልእክቶች ኤዲት ይደረጋሉ እና በዛ መልኩ ሰውየውን ከዚህ በፊት ለመጉዳት ብዙ ርቀት የሄዱ ሰዎች እንዳሉ እናውቃለን። አሁንም ልጁን ለመጉዳት መሆን የለበትም። ድርጊቱን እንቃወማለን። መረጃዎችና ማስረጃዎች ማጠናከር ያስፈልጋል። የደቦ ፍርድ ቤተሰብ አለ፣ እናት አለ፣ አባት አለ። የደቦ ፍርድ ይህን ሰው ስትቆጠቁጥ እኮ ቅጣቱ ቤተሰብ ሁሉ ነው አብሮ የሚቀጣ።